ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የተወደዳችሁ የኦፍሲያምቦ ዩቲዩብ ቤተሰቦች ደህና ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዘንድሮም ለየት ያለ ነገር ነው መጣሁት። እግዚአብሔር በጣም ነው የሚገርም። ማለት አገራችን ወዴት የሄደች ነው? ግን ጅራ እየገባኝ ነው። እግዚአብሔር ግን መንግስት ለምንድን ነው ዝም አለ? ግን እንደኔ ይሄ ድራማ የተጨነቃችሁ አላችሁ። ይሄ ምንም እስቲ ጉድ ነገር አንድ ነገር እንበል። እንደዚህ መቀመጥሙ ጥሩ አይደለም። እግዚአብሔርን ህዝቡ ተነስቶ ይሄ ነገር ይሄ ልጆች ማቆም አለባቸው። ለምን ብዙ ነገር እየተፈጠረ ነው አለ። አሁን እግዚአብሔርን እንዴት ነው ሰው አምኖ አብሮ ነው ማለት በቃ ይከብዳል። በጣም ነው የሚከብደው ማለት ነው። አንዱ ስትሄድ አንዱ ይመጣል፣ አንዱ ስትሄድ አንዱ ጋር ይሄዳል። ምንድነው የሚያስተምሩት? እኔ ቆይ ጅራ ግብት መላኝም እኮ ምንድነው ያስተማሩ ያሉት? ትዳር እንደቢበተን ነው። ትዳር ቢበተንም ችግር የለም። ብዙ ሴቶች አለው። አንዱ እምቢ ስትል አንዱ ጋር ትሄዳለች፣ አንዱ እምቢ ሲል አንዱ ጋር ይሄዳሉ። ማለትን ያስተማሩ ነው። ምንድነው እውቀት እየሰጡን ነው? ምንድነው ነገሩ? ግን ይሄ ልጆች ዝጋብሪ ውብዬና ናሆም ይሄ ዩቲዩብ ሹስማ ኤርሜላ ሩታ አብርሽ ምንድነው ያስተማሩ አሉት? ምንድነው አልገባኝም። ዝጋብሪን በጣም ነው የሚያስጠሉ። አሁን አስጠሉ። ለምን እንደሆነ አላቅም። መጀመሪያ በጣም ነው እነሱ የሚከታተለው ነበር ማለት ነው። ግን አሁን አስጠሉ። እጅ አለ። ለምን አበዙ እንዴ? ሁሉም ሰው እኮ አሁን ትዳር እየተጠረጠረ ነው እኮ ሁሉም። አሁን ሚስቱ ወደ ውጭ ስትወጣ ባሉ ይጠራጠራል። እንደዛውም ባሉ ወደ ውጭ ስትወጣ ሚስቱ ትጠራጠራል። እንዴት ነው አብሮ መኖር የሚችለው ኢትዮጵያ ውስጥ? ይሄን ፊልም ያየው እንዴት ነው መኖር የሚችሉ? እንዴ መንግስት ለምንድን ነው ዝም አለ? እግዚአብሔርን ይሄ ልጆች መታሰር አለባቸው እንዴ? ምንድነው ወዴት የሄደች ነው ሀገራችን? ምንድነው የሚያስተምረው? ይሄ ትርጉሙ አልቅም ወይ? አንዱ ስትሄድ አንዱ ጋር ይሄዳል፣ አንዱ እምቢ ስትል አንዱ ጋር ይሄዳል። ይሄ እንደዚህ ማረግ ትችላላችሁ ማለት ያስተማረ ነው። ምንድነው እናንተ አሁን እዚህ ላይ ትምህርት እየወሰዳችሁ? እስቲ ንገሩኝ እግዚአብሔርን እስቲ ንገሩልኝ። ምንድነው የወሰዳችሁ አላችሁ ትምህርት? ምንድነው? በቃ መጀመሪያ ፈመሱ አይደለ? ጎበዙ ነው አይደለ? በቃ ማቆም አለባችሁ። ሰለችቶኛል። እግዚአብሔርን እንደኔ ያስጠላችሁ ሰዎች ትኖራላችሁ ብዬ አስባለሁ። እንዴ ምንድነው? ከዚህ የባሰ ነገር እኮ ብዙ ነገር አለ የሚሰራ። እንዴ ፊልም መስራት አይችሉም? ሌላ ነገር ጽፎ ጥበብ ምናምን ጽፎ ፊልም ሌላ ድራማ መስራት አይችሉም እንዴ? ትዳር እኮ ጨዋታ አይደለም እኮ። ትዳር ማለት በጣም ከባድ ነው። አንድ ጊዜ ገብተሽ መውጣት አትችልም። ፍቅር ማለት ከባድ ነው እንዴ? እንደዚህ ቀላል ነው እንዴ? የፈለገ ቦታ ተንዘላዝሎ ይመጣል እንዴ? ለምንድን ነው ሴቶችም እንደዛ እዛ ውስጥ ጥልቅ ያሉ ማለት ነው? አሁን እዚህ ላይ የሚያስጠላኝ ማለት ነው ይሄ ልጆ ሜቢ የእነሱ ላይፍ ድራማ መሆን ይችላል። ግን እንደዚህ ማረግ የሚፈልጉ ስንት ሴቶች እና ስንት ወንዶች አሉ ኢትዮጵያ ውስጥ ታውቃላችሁ? ይሄን መንገድ ካገኙ መጀመሪያው ህዝቡን ፈርቶ ሜቢ መወሰን አቅቷችሁ ቁጭ ያሉት ማለት ነው። ይሄን ፊልም ካዩ በኋላም ይጀምራሉ። ለምን እየተባቱ ትሄዳለች? ይሄ ፍቅር 7 አመት ከሱ ጋር ማለት መጀመሪያ ከፍቅር ጋር ነበር። ትንሽ የሆነው ሲመጡ ከፍቅር ጋር ነበር። ግን ከትንሽ የተከታተልኩ ነበር ማለት ነው። ዛሬ ነው ቪዲዮ እነሱ ላይ ሰራሁት እንጂ እና ትንሽ ነው የመጡ። ከዛ በኋላም ሩታ መጣ። እኔ አንተና ፍቅር ለልሞት ነው ምናምን ብላ ሩታ እሱ አገባ። ከዛ ካገባ በኋላም ኤርሜላ መጣች። እሷ ኡርጉዞና መውለጃ ሰዓት ሲደርስ ማለት ኤርሜላ መጣች። ማነው ኤርሜላ መጣ። አንተና ፈርቀርኩ ሊሞት ነው ምናምን። ይሄ ልጁ መተት አለበት። ይሄ በቃ ምን አላቅም። ዝጋብሪ ማለት ነው መተት አለበት ነው። መስተፋቅር ተሰርቶ ነው ሴቶች ላይ ለብር ብሎ እንደዚህ ቢሆኑ ማለት ነው። በጣም ነው የሚያስጠላ። በጣም ብር እኮ
ብዙ ነገር ሰርቶ የሚያገኛለ የሚያስተምር ከዚህ ላይ ይሄ ሰው ትምህርት አይወስድም። እግዚአብሔር መንግስት ነው ጫለ ዝምብታ በዛ እንጂ እዚህ ላይ ትምህርትም ነገር የሚባል ነገር የለም እንዴ ሌላ ነገር አይሰሩ ሰው አይረዱ ወደ ክልል ዞሮ እንደ ማስተረብነት ሰው አይረዱ በዛ በኩል ብር ያገኙ። ይሄ ውሸታችሁ አበዛ፣ እግዚአብሔርን አበዛ። ሰው በጣም ጠልቶቻል እግዚአብሔርን ማለት ነው። እና በጣም ነው መስታጣሉ። እስቲ ሼር አርጉና ላይክ አርጉና አደርሱላት እግዚአብሔርን። ዛሬ አማርኛ እየተቀራንጠፍኩ ነው የሚያምራችሁ። እግዚአብሔር በጣም ነው አናደደኝ። በቃ አሁን ቲክቶክ ላይ ሲገባ እነሱ ሲመጡ ስክሮል ነው የሚያደርገው። ለምን በቃ አስጠላ በቃ እጅ ነው የሚለው። በቃ ያስጠላል እንዴ። አሁንሞ ተመልሶ መጀመሪያ ፍቅር ከኤርሜላ ጋር ሲጣላ ፍቅር ወደ ፍቅር ተመለስ። ከዛ ፍቅሩ ጋሞ ስትጣላ ፍቅርሞ እሷ ምንድነው የምትለው? አንተ ሩታ እንዳትጎዳ ምናምን ብዬ ነው ቀረብኩ እንጂ ምናምን ስትላት ትናንትና። ከዛም ሄዶ ዛሬማ ኤርሜላ ይቅርታ ጠየቅ። ምንድነው ይሄ ልጅ መሞት አለበት። እግዚአብሔርን አብርሃም በጣም ነው የሚያስጠላ። መሞት አለበት እግዚአብሔርን። ይሄ ከዚህ በቃ ዩቲዩብ ላይ መጥፋት አለባችሁ ሁላችሁ ማለት ነው። ይሄው ራሳቸውኑ የሆነ ነገር አሰሩም እንዴ? እንደ ጽጌረዳ እንደ ዳኒ ሮሃ ብዙ ነገር ልጆች እኮ አሉ ጥሩ ነገር የሚያስተምሩ። አሁን ዳኒ ወደ እናንተ አንተ ተጠግቶ በቃ እዚህ መጥፎ ውስጥ ገብቷል። መጀመሪያ ጥሩ ነገር ያስተላልፉ ነበር እነሱ ማለት ነው። እንዳንተ ትዳር መበጥበጥ ምናምን ላይ መስራት አይደለም እነሱ። እና በጣም ነው የምታስጠሉ፣ በጣም ነው የምታስጠሉ እግዚአብሔርን። እና ለማንኛውም እስቲ እግዚአብሔርን ጩ እናንተ ህዝቦች ማለት ነው። የኢትዮጵያ ህዝብ ለምንድን ነው የሚቀመጠው? የሆነ ነገር ኮሽ ሲል መጀመሪያው ይላል። ይሄ እንደዚህ ልጆች በቃ ዝም ብሎ የሚጫወቱት ዝም ብሎ በቃ ይሆናል ብሎ የሆነ ነገር ቢሰሩ ማለት ነው። ለምንድን ነው ዝም አላችሁት? ለምን እንዴ? ነገ እናንተ ጋር አይደርስም እንዴ ይሄ ነገር? እንዴ ይሄ ነገር አሁን ባላችሁ እኮ ወደ ውጪ ወጥቶ የሆነ ነገር አድርጎ ሲመጣ ለምንድን ነው ስትይ ይሄን ድራማ ነው የሚያሳይሽ። እሱ ማን ነው እኔ ማን ነው ይላል። እየተባሽ ነው የሚገቢ አሁን ቁጭ ካልሽ ማለት ነው። ይቅርታ መጠየቅ ጥሩ ነው። ይቅርታ መጠየቅ ጥሩ ነው። የራሱን ጥፋት አውቆ ይቅርታ መጠየቅ ጥሩ ነው። ግን ይሄ ትምህርት ጥሩ አይደለም፣ ጥሩ ነገር አይደለም ያስተማራችሁ አላችሁ። እስቲ ሰከን ብላችሁ ቆም ብላችሁ ቪዲዮ የምትለቁ ነገር ኤዲት አድርጋችሁ ከጨረሳችሁ በኋላ እስቲ ቆም ብላችሁ አስብ አድርጉ። እንዴ ህዝቡ ያስከፋል ወይ ምንድነው ያስተማረን ወይ ምናምን ብላችሁ እስቲ ራሳችሁን ተመልሳችሁ ጠይቁ። እግዚአብሔርን እስቲ ራሳችሁን ተመልሳችሁ ጠይቁ። ይህ ከዚህ በኋላ ወሬ አላበዛችሁ። እስቲ ሼር አድርጉና ሰብስክራይብ አድርጉና ላይክ አድርጉና አደርሱልኝ እና አብርሃም ጋር እና ሩታ ኤርሜላ ፍቅር ምናምን የምትሉ ነገር አደርሱልኝ። እግዚአብሔርን በቲክቶክ በኩል በቃ ሰው መጮህ አለበት ከዚህ በኋላ። خلاص بقى جننتونا والله